ኢትዮጵያ ውስጥ ከ630 ያላነሰ ሪል ስቴት ካምፓኒ አለ። ምን ያህሎቹ ሰርተው ያስረክቡታል፣ ምን ያህሎቹ ታማኝ ናቸው የሚለውን ነገር ለማወቅ ደንበኛው የሚጠይቃቸው ብዙ ጥያቄዎች አሉ። የመጀመሪያው ሪል ስቴት ላይ ስትገቢ ምን አስተዋልሽ? ስሜታዊ ነው ባይዘው ክሊያንት በስሜት ነው ነገሮችን የሚያደርገው የሚገዛህም። አይ ቲንክ ኢትዮጵያ ውስጥ ለግዠሪ የሆነ ሪል ስቴት አይቻላቅም። የሚወጡ ዲስካውንቶች ይኖራሉ። እውነተኛ ያልሆነ ዲስካውንት ይባላል በሪል ስቴት። እንዴት ነው እሱን ማወቅ የሚችሉት? ቁጭ ስትል ምን መፍትሄ አታመጣም። መስራት የተሻለ ነው ብዬ አስባለሁ። በተለይ በወጣትነት እድሜ ካልተሯሯጥ መቼ ትሰራለህ? አሁን ላይ ፈታኙ ነገር ምንድነው? የተዋወቀው ነገርና እዛ ቦታ ላይ ያለው ነገር ሳይገጣጠም ቀርቶሳ ያውቃሉ? እኔ እንዳው ማስታወቂያ ሰርቼ ሽጬ ማቅ አይመስለኝም። ፈላጊና ተፈላጊ አይገናኙ የሚባል ነገር አለ አይደለ? እሱን ነገር እዚህ ስራ ላይ ታገኘዋለህ። ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሙስሊምም ይሁን በምንም አይነት ሃይማኖት ውስጥ ይሁን ካላደረገ አይ ቲንክ እነዚህ ቻሌንጆች ማለፍ ይከብዳል ብዬ አስባለሁ። ወይ ደግሞ አውቶማቲካሊ ከስራው ይወጣል። እኛ በዶላር አንሸጥ። አንተ በረጅም ሰዓት ከምታወራ ይልቅ ደንበኛ እንዲያወራ ብትፈቅድ የተሻለ ነው። በ1 ሚሊዮን ብር እንደዚህ አይነት ቤት እንደዚህ ሲባል ያንን ነገር ወዲያው አውጥቶት ከዛ በኋላ ሲሰቃይ ያየናቸው ሰዎች አሉ። ኢትዮጵያ ላይ በ1 ሚሊዮን ብር ቤት አይሸጥም። ሪል ስቴት ስገዛ ሞር ፎከስ የሚያደርገው ድረስ እነዛ የሪል ስቴት ባለቤቶች ነጋዴ እስከሆኑ ድረስ በዛ ተመሳሳይ ማለት ነው። ባይዘው እዚህ ጋር አሁን ቴምርን ማንሳት እንችላለን። ቴምር ስቴት ብዙ ጊዜ በምን ይታወቃል? አሁን እንደውም ተሸልመናል። በዝቅተኛ ዋጋ ጥራት ያላቸው ቤቶችን በማስረከብ ተብሎ ቴምር ስቴት አንደኛ ከኢትዮጵያ ሪል ስቴቶች ተብሎ አሁን በቅርቡ በተደረገው የሪል ስቴት እንትን ላይ አዋርድ ምናምን አይቻለሁ ተሸልመናል። እሱ ላይ አሁን ባይዘው አሁን በዝቅተኛ ዋጋ ስትይ ሌላው ጋር ከሚሸጠው አንፃር ሌላው ከሚሸጠው እዛው ሎኬሽን ላይ ተመሳሳይ ሎኬሽን ላይ እየሸጠን ለምሳሌ እኛ ሳር ቤት ላይ በካሬ 107,000 እየሸጠን ሌላ ሰው 120,000 ይሸጣል። አየው አይደለ? የ13,000 ልዩነት አለው። 13,000 በካሬ ስታሰላው ነው ዲፈረንሱን ያስታውቅ። ለምሳሌ 100 ካሬ ቢሆን 1.3 ልዩነት አለው። 1 ሚሊዮን 300,000 ብር ልዩነት ያመጣን ከኛ ጋር ስታየው ማለት ነው። ሞር ደግሞ እኛ ምን እናደርጋለን? እሱ ብቻ አልነበረም ከብዛት እናተርፍ ነበረ። 107,000 ግዙ ብቻ ተብሎ ሳይሆን 107,000 እንዳለ ሆኖ ደንበኛው 100% ከከፈለ እኛ 40% እንቀንስልሃለን እንለዋለን። 60%ን ይከፍልና የቤቱ ባለቤት ይሆናል። ነፃ ገበያ ነው። እኛ ግን ለምሳሌ በ2 ወር በ3 ወር 3 ህንጻ 2 ህንጻ ሽጠን እንጨርሳለን። ከብዛት አተረፍን ማለት አይደለ? እሺ፣ ሌላው ደግሞ በደንብ ግልጽ እንድታረጊልኝ የምፈልገው እንደ ሴልስ ለምሳሌ አንድ ሰው ለመግዛት መጣ። ከመጣ በኋላ ሁሉን ነገር አየ ምናምን ጨረሰ፣ ተፈራረመ። ከዛ በዚህ ጊዜ ይደርሳል ይሄ ቤት በ1 አመት በ2 አመት ምናምን ይባላል። ግን ሳይረከቡ ደግሞ የምናያቸው በከተማችን ውስጥ በጣም ብዙ እንትኖች አሉ። ከተፈራረመ ምን ካለ ምናምን ቆይቷል። በዛ ጊዜ ግን አያደርሱለትም። አንዳንዶች ይበልጥ ብለው ተጨማሪ ክፍያ ይጠይቃሉ ስካሌሽን ስላለው ብለው እንደዚህ አይነት ነገሮችንሳ በምን አይነት መንገድ ነው የሚስተናገደው? አግሪመንት ላይ ያለና እኛ አሁን የኛ ድርጅት ቴምር ስቴት አንድ ሰው ቤት ገዝቶ በ2 አመት አስረክባለሁ ልበል። ለምሳሌ አንተ ገዛኝ በ2 አመት ካላስረክብኩ በየቀኑ ታሳቢ የሚሆን የቤት ኪራይ የሚሆን የሌላ ነገር እኛ ተጨማሪ ላንተ እንከፍላለን። አንተ አይደለም አግሪመንቱ ላይ እንደዛ አለ መጠየቅ ይችላል። መጠየቅ ይችላል። ለምሳሌ እኔ 2 አመት ሰጣሃለው ተብለህ ምንም አይነት ኢንፍሉዌንስ ሀገር ውስጥ ካልተፈጠረ ነው ባይዘው ይሄ ነገር ማለት ግንባታውን ሊያስቆም የሚችል ለምሳሌ እንደ ጦርነት የግንባታ እቃዎች መጥፋት ምናምን ላቸው ነገሮች አሉ አይደለ? እነሱ ከተፈጠሩ ለምሳሌ ኮሮና ከውጭ ምንም አይነት እቃ አይገባም ነበር። ምንም ነገር ያኛው መስራት ስላልቻልክ ድርጅቱ ሊወቀስ አይችልም ወይም ላንተ እንትን ማለት አይችልም። ግን ምን ማለት አለበት መሰለህ? ማሳወቅ አለበት የገዙትን ደንበኞችን እንትን ይልና አይ እኛ በዚህ ምክንያት ድሌ ስላለ ጊዜ ስጡን ብሎ ነው የሚጠይቀው። እኛ ወስነን አይደለም። እኛ ለምሳሌ 6 ወር ስጡኝ ከሆነ 6 ወር ስጡኝ እንላለን። 3 ወር ከሆነ 3 ወር ስጡኝ ይላል ድርጅቱ። ከዛ ግን መወሰን የደንበኛው ነው። ደንበኛው ኦኬሽን እንስጣቸው 6 ወርም ቢሆን ችግር የለውም እስከዛሬ ቆይተን የለ 6 ወር እንጨምራቸውና ቤቱን ብቻ ያስረክቡን ይላል አንዳንድ ደንበኛ። ይሰጣል። ግን ተነጋግረህ ነው እንደነገርኩ። ካልተነጋገርክ አይሆንም። ከዛ ያን 6 ወር ካለፈ ግን ከዛ በኋላ ታሳቢ የሚደረግ አንተ ከቤቱ ከከፈልከው ላይ በፐርሰንት የሚከፈል ክፍያ ይኖራል ወደ አንተ ተመላሽ የሚደረግ። እነሱ ነገሮች ይፈጠራሉ። መብትና ግዴታንም የማወቅ
ነገር ይጠበቅበታል አንድ ገዢ ደንበኛ እዛ አግሪመንት ላይ የገዢው መብት የገዢው ግዴታ የሻጭ ግዴታ የሻጭ መብት የሚሉ ነገሮች አሉ አግሪመንቶቻችን ላይ የምናስቀምጣቸው ከዛ ብዙ ጊዜ ባይዘው አንተ ካልከው ውጭ በራሱ ብዙ የሚፈጠሩ ነገሮች አሉ ለምሳሌ እንዘርዝራቸው ለምሳሌ ከአግሪመንቱ ላይ የሚያያዙ ወረቀቶች ውስጥ አንዱ ቤቱ ምን ያካትታል ለደንበኛው ተሰርቶ ሲሰጥ የሚሉ ነገሮች አሉ ብዙ ደንበኞች ቅሬታ የሚያቀርቡ ቤቱ ከተረከቡ በኋላ እነሱን አይ ቲንክ መጀመሪያ አግሪመንት ሲያነቡ አያዩዋቸውም መሰለኝ አሉ ግን ይቀመጣሉ ምን ብለው ይቀመጣሉ መሰለህ ለምሳሌ ሰሚ ፊኒሽድ ከሆነ ቤቱ እስከምን ድረስ ነው የሚሰራው ሰሚ ፊኒሽዱ ያስቀምጣን ድርጅቱ ምን እንደሚያሟላ የመስኮት ስራ የበር ስራ የቻክ ስራ መሬቱ ሴራሚካውን ብዙ ጊዜ የሚሆነው ፉል ፊኒሽድ ሲሆን ነው ፉል ፊኒሽድ ካልሆነ ግድግዳው ቻክ ድረስ ነው የሚሰራው መሬቱ ለሴራሚክ ዝግጁ ይሆናል እንጂ ሴራሚኩ አይሰራም እሱ ላይ ነው የሚቆመው ማለት ነው አግሪመንት ላይ አለ እሱንም ማየት አለበት ደንበኛ ሲገዛ እናስቀምጣለን እኛ አግሪመንቱ ላይ አይቶ መግዛት ያው ነገሮችን አንብቦ መግዛት የደንበኛው ነው ከዛ ውጭ ያለው ነገር ማለት ነው እሱን ነው የምንለው ኦኬ እሺ እሱ እንዳለ ሆኖ ደግሞ ተጨማሪ እዛ አካባቢ ላይ እንደዚህ አይነት ሰርቪሶች አሉ ተብሎ ደግሞ የሚቀመጡ ይኖራሉ ለምሳሌ ትምህርት ቤት ሆስፒታል ምናምን ተብሎ የሚደረደሩ ነገሮች አሉ እነዛ ሳይደረጉ ቢቀሩ እንዴት ነው መጠየቅ የሚችለው ብዙ ጊዜ እኛ ስንሸጥ እኛ ትምህርት ቤት እንከፍታለን ብለን አይሸጥም እኛ ሆስፒታል እንከፍታለን ተብሎ አይሸጥም በአካባቢው አለ ነው ከሌለስ ለምሳሌ ልንገርህ ሊሴ ገብረ ማርያም ትምህርት ቤት ጎን ሳይት አለ ሊሴ ገብረ ማርያም ትምህርት ቤት አለ ጥቁር አንበሳ አለ ነው እንጂ እንደዚህ ይከፈታል ተብሎ አይሰራ እንደዛ ብለህማ መስራት አትችልም ባልተጨበጠ ነገር ደንበኛው ራሱ እንዴት ያምናል እኛ የምንሸጠው እኮ ኢማጂነሪ የሆነ ነገር ነው እንደዚህ ብሎ ተሰርቶልህ እንደዚህ ሆኖ ያልን ስለሆነ የምንሸጠው ያኔ ስትሸጠው ደግሞ እንደዛ ስትለው ሊያሳምኑ የሚችል ነገር ነው መጥቀስ ያለብን እንጂ ምንም እዚህ ጋር አሁን የሌለ ቦታ ላይ እዚህ ጋር ፈጥሬ እንደዚህ ሊሆን ይችላል ብዬሽ መሸጥ አልችልም ላንተ ራሱ አህሊና አይቀበለው ከባድ ነው አይደለ ያ ሰውዬ ቤትም መንገድ ያምጣው ለፍቶ ነው ያመጣው ያንን ገንዘብ ያን ነገር ካወጣ በኋላ እንደገና አንተ ያን ነገር ያሳጣው ነው ማለት ነው ማይሆን ነገር ሲሸጥለት እሱን ከግምት ውስጥ ማስገባት መቻል አለበት እሱ ይመስለኛል ሌላው ዲስካውንት ተብሎ ደግሞ የሚወጡ ደግሞ አሉ ይሄን ያህል ዲስካውንት አለ ያው በየጊዜው እንደየእንትኑ የሚወጡ ዲስካውንቶች ይኖራሉ ለምሳሌ በዓልን ተገናኝቶ ወይንም ለምሳሌ ዲያስፖራዎች የሚመጡበት ወቅት ከሆነ ያንን ወቅት እንትን ተብሎ የሚወጡ ዲስካውንቶች ይኖራሉ እነዛን ዲስካውንቶች ለመጠቀም ብሎ በጣም ብዙ ሰው እንትን ያደርጋል ይሞክራል ከዛ ግን ያንን ዲስካውንት ሳያገኝ የሚቀርባቸው አግባቦች ሊፈጠሩ ይችላሉ እውነተኛ ያልሆነ ዲስካውንት ይባላል በሪል ስቴት ምንድነው ዲስካውንት ይባላል ግን ስትሄድ የእንደዚህ ክፈል ይሉህና ያ ዲስካውንት የለም ይጣጣል አንተ ኦልሞስት ዲስካውንት ነው ብለህ ይሄርከው ይቀራል ማለት ነው እንዴት ነው እሱን ማወቅ የሚችለው እንዴ መሰለህ መተህ ሂሳቡ ይሰራል ሲሰራ የምትከፍለውን ብር ማወቅ መቻል አለብህ አንተ ለምሳሌ እኛ ለፋሲካ ለአዲስ ዓመት ለገና ብዙ ጊዜ ዲያስፖራዎች ይመጡበት አንተ ብለው የሚታሰበው ለምንድነው የኛ ታርጌት ከስተመራችን ከሎካል ላይ ካለው ከስተመር ውጪ ከውጪ የሚመጣ ዲያስፖራ ብዙ ጊዜ ቤቶችን የሆነ ነገሮችን አሴቶች ላይ ኢንቨስት ያደርጋሉ እንደሱ ያ ነገር ስለሚያወጡ እነሱ በሚመጡበት ወቅት እነዚህ ዲስካውንቶችን እናወጣለን አሁን የአዲስ ዓመት ወቅት አይደለ አውጥተን ነበር ስቲልም አለን ያወጣ ነው ለምሳሌ 35% 30% ዲስካውንት ብለን እናወጣለን እኛ ከ100% ላይ 35 ከ100% ላይ 30 ብለን አሁን ላይ ይወጣል አለና እየሰራን ያለ ነው ማለት ነው ለምሳሌ አንድ ደንበኛ 10 ሚሊዮን ነው ቤቱ ብለን ነው መጀመሪያ ላይ ከዚህ ሲሸጥበት የነበረው ግን አሁን ልግዛ ካለ 100% ከፍላለሁ ካለ ከፍላለሁ ሲል 35%ን እንቀንስለትና ስንት ይከፍላል ማለት ነው 6.5 እሺ አሁን ይሄ ኤኒ ታይም ላይ ቢመጣ የተቀመጠ ደግሞ አሁን ላይ ዲስካውንቶች አሉ አይደለ
ኤኒ ታይም ላይ 100% ከከፈለ ይሄን ያህል ዲስካውንት አለው ተብሎ የሚቀመጥ አለ ከዛ ተጨማሪ ደግሞ የበዓል ደግሞ ይኖራል ሶ ሁለቱም ነው የሚቀነሰው አይደለም ለምሳሌ ኤኒ ታይም ላይ ቴምር ስቴት ላይ ደንበኛ ቢመጣ ከ100% ላይ 25% ዲስካውንት ያገኛል 100% ከከፈለ እሺ ኤኒ ታይም ላይ በዓል ወቅቶች ላይ ሲሆን ግን እንደነገርኩ 10% ጨመርንበትና 35 አደረገ ተጨማሪ 10% ተጨማሪ ከ25 ላይ 35% አይደለም ከ25 ላይ 10 ጨመርንና 35 አደረገ ሶ ኦልሞስት አይ ቲንክ ብሩን አሁን ስታየው 10% ቀላል አይደለም ከ1 ሚሊዮን ብር በላይ በዓሉ ምክንያት በማድረግ ከነበረው ተጨቀናሽ በላይ ሌላም ተጨማሪ ቅናሽ አገኘ ማለት ነው ያ ሰውዬ ስለዚህ ተጨማሪ ቅናሽ ያገኘው ሰውየው 10% ነው እንጂ 35% አይደለም ምክንያቱም ሌላ ጊዜም ቢገዛ ኦሬዲ ተቀመጠ ዲስካውንት አለው ግን እንደ ሳይቱና እንደ ወቅቱ ይወሰናል ያው ሪል ስቴት ገበያው እንትን ያለ ነው ወጣ ገበያ ይበዛበት ነው ከሚወጡ ህጎችም ከተለያዩ ነገሮች አንፃር ወጣ ገባ ስለሚል እነሱ ነገሮች ቻሌንጅ ስላሉበት እንደ ጊዜው ነው ቴምርም አሁን የማይቀንስባቸው ጊዜዎች ይኖራሉ ወይ 15% ብቻ የሚቀንስበት ጊዜዎችም ነበሩት ሳይቱም ይወስነዋል የት አካባቢ ነው ያለው ሎኬሽን ሶ እሱን አስቀምጠን ነው ዲስካውንቱ የሚኖረው እንጂ አሁን ላይ እኛ ግን እውነተኛ ቅናሽ ነው በቃ እውነተኛ 35% 10 ሚሊዮን ብር የሚሸጥ ቤት 6.5 ሚሊዮን ብር ከፍለህ ለዛውም ፕሮግረሱ ይሄደ ኦኬ እንደነገርኩ አሁን ህጎች ይወጣሉ ብያለሁ የወጡ ህጎችም አሉ 2017 ላይ ምናምን 85% ያልደረሱ ግንባታዎች ምናምን መሸጥ ክልክል ነው የሚል አንድ እሱ ሁለት ነገር ደግሞ ብራቸው ወይ ደንበኛው የሚያስገባው ወደ እንደ ተቀማጭ ሂሳብ ይያዝበታል ያን ግንባታ 85% የሚደርሱ ህጎች ምናምን ወጥተው ነበር ሶ እሱም ነገር ስላለ አሁን እኛ ኦልሞስት አያት አካባቢ የሚሸጣቸው G+ ምናምን ናቸው ኦልሞስት 9ኛ ምናምን የደረሱ ናቸው እንደዚህ 35% ምናምን ዲስካውንት ተደርገው የሚሸጡ ኦኬ ሶ ኦልሞስት ሰውየው ሲሄድ ቤቱን አይቶታል ተሰርቷና ዝም ብሎ ባዶ ሜዳ አይደለም እየሸጠንለት ያለ ነው የተሰራ ነገር እያየው ኦልሞስት ከ1-2 ወር በኋላ ብሎኬት መደርደር የሚጀመር ቤት ፓርቲሽን የሚጀመር ቤት ነው የሚገዛው ማለት ነው ሶ አድቫንቴጅ ነው ብዬ ያስባለሁ ድርጅቱ እንደነገርኩ ከተሸለመበት ነገር አንፃር ሞር ያንን ስሙን ለማስቀጠል ይሰራል ወደ አንቺ እንምጣና እስኪ እንትኖቹን ንገሪን ያሉትን ዲስካውንቶችና ዋጋዎች ሱቅ አለ መኖሪያ ቤት አለ ታውም እሱ ኦልሞስት እያለቀ ነው በአንድ አመት ከ5 ወር ውስጥ የሚረከቡት ነው ቤቱንም ሱቁንም እሱ ላይ ያለን ከዛ ውጭ አያት አለን አሁን ላይ ማለት ነው 2 ሳይቶች አሉ አያት 3 ሳይት ነበረን አንዱ ግን አልቋል ተሽጦ 2 ሳይቶች ግን አሉን እዛው ጋር ከባለ 2 መኝታ ጀምሮ ነው እነሱ ከ86 ካሬ ጀምሮ አሉን አያት ጋር እስከ 139 ካሬ ባለ 3 መኝታ ድረስ እነሱ ላይ 35% ዲስካውንት አሁን እንደነገርኩ ከ100% ላይ 35% ዲስካውንት አላቸው ከዛ ውጭ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጋር እሱም ጋለን ሳይቶች ኦኬ እነሱ ናቸው ያው ብዙ ኖይዝ ስለበዛ ጫጫታው ስለበዛ ትክክለኛውን ነገር መለየት ከባድ ስለሆነም ነው ሌላው እንድናነሳ እንፈልገው ያከፋፈል ሁኔታው እንዴት ነው የሚሆነው አንዳንድ ጊዜ ከባንክ ጋር ይገናኛል አንዳንድ ጊዜ ደግሞ ከባንክ ውጭ ያሉትም ነገሮች እንደ አማራጭ የሚቀመጡበት ሁኔታ አለ በዶላርና በገንዘብ በብር ሲሆን ሌሎችም ካከፋፈል ሁኔታ ጋር አንድ ሰው ቢፈልግና ቢመጣ እንዴት ነው የክፍያ ሁኔታው የሚሆነው እኛ በዶላር አንሸጥም በኢትዮጵያ ብር ነው የምንሸጠው ቀደም ገልጬልኝ ነበር የተወሰነ ፖይንት ላይ ምንም አይነት ወለደኛ የለውም ለምሳሌ በ3 አመት ውስጥ ቤቱን የሚረከበው ቢሆን ለራሱ በ3 አመት ውስጥ እኛ ዶላር ቢጨምር ምን ቢጨምር ሲሚንቶ ቢጨምር ደንበኛውን አይመለከተው ስለዚህ መጀመሪያ ላይ በተዋዋለበት ነው የሚያልቀው ይጨርሳል 10 ሚሊዮን ካልነው 10 ሚሊዮን ነው ሰውየው የሚጨርሰው 5 ሚሊዮን ካልነው በ5 ሚሊዮን ነው የሚጨርሰው እንትን የለውም አከፋፈሉ እንዴት ነው የኛ የራሳችን ሪል ስቴቱ አከፋፈል ሁኔታ አለው ለምሳሌ 10% ከገዛ በ16 በ17 ዙር ቤቱን እስክትረከበው ድረስ ብሩን እየቀናነሰ የፎይታ ጊዜ እየሰጠህ ያስከፍላል በአንዴ ይሄን ያክል ብር አምጣ ብሎ አይጠይቀ እንደሱ አሉን እስከ 17 እስከ 16 ዙር የሚደርሱ ያከፋፈል ሁኔታዎች አሉ እንትን የለንም እኛ እንደነገርኩ ወደደ ስለሌለው በዛው ነው የሚቀጥለው ባንክም የለንም
ለምንድነው ብዙ ሰው አሁን አይ ቲንክ ደንበኛ አንደርስታንድ የማያደርገው ነገር አለ። ባንክ ሲባል ወለዱ በጣም ብዙ ነው። ወለዱን ነው መጀመሪያ መጠየቅ ያለበት። እሱን ወለድ በምን ያክል ጊዜ ነው? በ20 ዓመት ካለው አሁን 20 ዓመት ሙሉ የሚወልደውን ወለድ አስበው ባንክ ላይ ሌላ አንድ ቤት እኮ ሊያስገዛ የሚችል ብር ሊሆን ይችላል። እና የኛ አይ ቲንክ ድርጅቱ በወለድ አይሰራ በእንትን አይሰራ በባንክም አንሰራም። ከባንክ ጋር እናያይዝ ካርታ አዘጋጅተን ምናምን እንሰጣለን 85% ሲደርስ ቤቱ ራሱ ደንበኛው ማስያዝ ከፈለገ ማስያዝ ይችላል። እኛ ግን ባንክ አናቀርብም ለደንበኛችን። ኖርማሊ አከፋፈሉን ብቻኛ ሰፋ እናደርግለታለን። እሱን አይነት ነገሮችን እንፈጥራለን ለደንበኛው እንዲመቸው ፍሌክሲብል የሆነ ያከፋፈል ሁኔታ እንፈጥራለን እንጂኛ ባንክ የለን። ኦኬ የካርታሳ ሁኔታ በምን ያህል ጊዜ ውስጥ ነው ካርታ የሚረከበው? ደንበኛው ይሰጠኝ ብሎ ካመለከተ እኛ ደግሞ 85% ቤቱ ከደረሰ ከ2 እስከ 3 ወር ባለው ነው የሚለው በህጉ መሰረት። ኦኬ ለምሳሌ አሁን የቤቱ 85% ደርሶ ምን ያህል ክፍያ ላይ ሲደርስ ነው ካርታ የሚሰጠው? 85 በፕሮግረስ ነው የሚከፍሉ ባይዘው ደንበኞች። በፕሮግረስ ማለት በተሰራው ልክ ያየህ ለምሳሌ እኔ አሁን ድሮ ምን ይደረግ ነበር መሰለ ባይዘው ባዶ መሬት ትገዛዋለህ ከዛ ሊሰራ ነው እንደዚህ ነው ወይም ደግሞ በ3 ወር 5 ወር ጋፕ ክፍል ስለተባልክ ብቻ ትከፍላለህ። እንደዛ የለም እኛ ጋር ተሰርቶ ያየው ነው የምትከፍለው። ለምሳሌ አግሪመንቱ ላይ ስትፈራረም የገዛው አንደኛ ፎቅ ላይ ሆኖ ከሆነ ቀጣይ ፔመንት 3ኛ ፎቅ ወይ 4ኛ ፎቅ ሲደርስ ከሆነ 4ኛ ፎቅ መድረሱን አይተህ ነው የምትከፍለው። ይጻፋል እሱ ነገር ማለት ነው። ሶ በዛ ነው ልክ 85% ሲደርስ ደግሞ ደንበኛው እርግጠኛ ነኝ ከ60% ከ70% በላይ ይከፍላል ቤቱ እዛ ላይ ከደረሰ ማለት ነው። ሶ የሚቀረው የተወሰኑ ስራዎች ናቸው ማለት ነው። ቤቱ 85% ደረሰ ማለት ኦልሞስት ኮለኑ ቆሞ ስትኑ አልቋል፣ ስኬሌተን ቆሞ አልቋል፣ ብሎኬት ተደርድሯል ምናምን ማለት ነው። ፓርቲሽን ተሰርቷል። ፓርቲሽን ካልተሰራ ለእያንዳንዱ ለተናጠል ካርታ መጠየቅ አትችልም። የቦታው ካርታ ነው እንጂ ያለህ የተናጠል ካርታ አይሰጥም። የተናጠል ካርታ እንዲሰጥህ ፓርቲሽን ያስፈልጋቸዋል። ካሬያቸው መታወቅ አለበት። ልክ እሱ ላይ ሲደርስ ካርታ ይሰጣል። ሶ ለእያንዳንዱ በገዛው ቤት ልክ ሲጠይቅ ካርታውን ይሰጣል ማለት ነው። ስለዚህ ያንንም በፈለጉበት ጊዜ እየሄዱ መከታተልም ደግሞ ይችላሉ። አዎ ደንበኛው ልክ እንደዚህ ሲደርስ 85% ምናምን ሲደርስ በግንባታው መሰረት እኔ አሁን እንትን እንዲል ፈልጋለሁ ሶ ካርታ እንትን ላለው ምናምን ይላል። እኛ እንሰራለን። በቴምር ስቴት ነው። ከዛ ራሱ ወደ ራሱ ስም ያዞራል። ለሱ ነው የሚደረገው። ሶ ሌላው ደግሞ እንድናነሳ እንፈልገው አብዛኛው ሪል ስቴቶች በምን አይነት ማቴሪያል ያንን ነገር እንደሚገነቡ በግልጽ አያሳውቁም። የሚያሳውቁ ጥቂት ናቸው። እና ለምሳሌ አሁን እኔ አንድ ቤት ምገዛ ከሆነ እና ለመግዛት ስመጣ ወደ አንቺ ምኖርበት ከሆነ ረጅም ዓመት ሊያገለግለኝ ነው የምፈልገው ያ ቤት እንጂ አሁን የበፊት ኮንዶሚኒየሞች ነው አሁን ካየሻቸው የሆነ ነገር የሚያፈስ እንደዚህ አይነት እንትኖች አሉ። ሶ ማቴሪያሉ የማቴሪያሉ ጥራት ምን ይመስላል? በምንድን ነው የሚገነቡት? እሱንም ንገሪኝ እስኪ። ለየት የሚያደርገው ምንድነው ቴምር ስቴትን ከሌላው? አንደኛ ነገር በጥራት ነው። አሁን እንደነገርኩ ቅድም ዲስካውንት አድርገን እንሸጣለን ብያለሁ። በተለይ ደግሞ ጥራት ያለው ቤቶችን ለደንበኞች በቅናሽ ዋጋ በማቅረብ በሚል ነው የተሸለምነው። ሶ እነዚህ ነገሮች ዲስካውንት ማድረጋችን ብቻ አይደለም አየህ ለየት ያደረገን ጥራት መኖራቸው ነው። ዲስካውንት ኖሯቸው በደንብ ጥራት ያላቸው ነገሮች ማቅረባችን ነው ተመራጭ ያደረገን። ከዛ ውጭ ደግሞ ምንድነው ጥራቱን ስታይ ብዙ የሚቀመጡ ነገሮች አሉ። ለምሳሌ የምንሰራቸው የኮለን ምን ሞላቸው ነገሮች ማቴሪያሎች ምንጠቀማቸው ብረቶች ወይም ቲክነሱ ምን ይባላል አሁን ይሄ ቲክነስ መኖሩ በ24 ቲክነስ ነው ብዙ ጊዜ የኛ የምንሰራው። ለምንድነው እሱ ወደታች ድምጽ ዲስተርብ አያደርግህም። ከላይ ያለ ነገር ወደታች እቃ ሲወርቅ ምን ሲል አሁን ይሄ ኮንዶሚኒየሞች ላይ ምናምን እንዳንተ ቅድም እንዳልከው ይሰማል። አንተም ወደታች ስትል ወደታች ያለው ሰው ይሰማዋል። እሱ ነገር አይፈጠርም። ሶ ዲስተርባንስ አይኖርም ማለት ነው። እሱን ነገሮችን መቀነስ መቻል አለበት። ስለዚህ ለባለ ትዳር ጥሩ ነው እያልሽ ለብዙ ነገር ጥሩ ነው። ከዛ ውጭ ደግሞ ምን መሰለህ እነዚህ ቤቶች ተሰጥላቸው ሲሰሩ ይሄ ደንበኛውን ያማከለ ሎኬሽን መሆን በራሱ ልዩ ያደርገዋል። የሚፈልገው ቦታ ላይ ቆንጆ ቦታዎች ላይ መሆናቸው። አሁን ሽጠን ጨርሰናል ያልኩህ ደራርቱ አደባባይ ጋር ነው ያለው አያት።
እዛው አደባባይ ላይ ነው። ሶ ለንግድ ለምናምን በጣም ተመራጭ ቦታ ነበር፣ ወደታች ያሉት ሱቆች ምናምን ስላሉት ማለት ነው። ሶ ደንበኛውን ሎኬሽን ራሱ ዋይዝ መኖሩ ጥሩ ቦታ ላይ መሆኑ ደንበኛው እንዲመርጠው ያደርጋል፣ ለየት ያደርገዋል። እሱም ሌላ ፖይንት ነው። ከዛ ውጭ ደግሞ 7 ሳይቶችን አስረክቧል ቴምር። 10 ዓመት ሆኖታል ከተመሰረተው። ኦልሞስት አሁን 2008 በኢትዮጵያ አቆጣጠር ነበር የተመሰረተው። አሁን ኦልሞስት 10 ዓመት እየሆነን ነው። በእነዚህ 10 ዓመቶች ውስጥ ኦልሞስት ከ350 ያላነሱ አባወራዎችን የቤት ባለቤት አድርጓል። ሶ አሁን ደግሞ በጣም ብዙ ሳይቶች ስላሉን ከዛ በላይ ሰዎችን ባለቤት እናደርጋለን። እሱ በራሱ ለደንበኞቹ ታማኝ ነው መቆየቱ አንድ የተሻለ ነገር ነው። የምናስረክባቸው ቤቶች ብዙ ጊዜ ሰሚ ፊኒሽድ ናቸው። ለምንድነው? ደንበኛ እንደ መልካችን እንደ ባህሪያችን የተለያየነንና እኛውን ፉል ፊኒሽድ አድርገን ብንሰራው ይሄ ሴራሚኩ አልወደድኩትም አያምረኝም ይላል። የግድግዳው ቀለም አልተመቸኝም ይላል። የተገጠሙት መብራቶች እኔ እንደዚህ እንዲሆን አልፈልግም ይላል። በጣም አስቸጋሪ ነው ለመሸጥ። ለሴልስ ፐርሰኑም ያስቸግራል፣ ለድርጅቱም የተለያዩ ሌላ ተጨማሪ ወጪ ሊያስወጡ የሚችሉ ነገሮችን ያመጣሉ። ሶ ሰሚ ፊኒሽ ስታረገው ግን ሰውየው ቤቱን በፈለገው መልኩ መስራት ይችላል። ለምሳሌ ፓርቲሽን ስንሰራኛ በብሎኬት ነው የምንሰራው። ኮለን አይነካም። ፓርቲሽኑን ግን ውስጡን ቤቱን እንደፈለግ ካፈራርሰህ መስራት ትችላለህ አንተ በደንበኛው ቤቱን ከገዛው በኋላ። የማይነኩ ነገሮች አሉ እንደነገርኩ። ኮለን አይነካም፣ ሳኒታሪ እንትኖች አይነኩም፣ የመብራት የውሃ ምናምን እንላቸው ማለት ነውና የሽንት ቤት የምናምን ጽዳት ማስወገጃ እንትኖች አይነኩም። ለምን? ከነካቸው ከአንድ ቦታ ወደ አንድ ቦታ ከቀየርካቸው በአንተ ቤት ትክክል ነው የሁሉም ወደታች የሚወርደው። እነሱን በማይነኩ መልኩ ማስተካከል ይችላል ሰሚ ፊኒሽድ ሲሆን። ፉል ፊኒሽድ ሲሆን ግን ኦልሞስት ቀለም የተቀባ ሴራሚክ የተሰራ ቤት ማስተካከል ይከብዳል። ሶ ከሱ አንፃር ሰሚ ፊኒሽድ ሞር አፕሮፕሪየት ነው። ከሱ አንፃር ነው ሰሚ ፊኒሽድ። መጀመሪያም ሰሚ ፊኒሽድ ነበረ ወይስ ከጊዜ በኋላ ነው የተቀየረው? ብዙ ጊዜ በፉል ፊኒሽድ የሚታወቁ ሪል ስቴቶች አሉ፣ ግን የኛ ሪል ስቴት ብዙ ጊዜ ሰሚ ፊኒሽድ ነው የሚሰራው።